እዚህ ጋር የኔ ፍቅር አትቀልድ። በር ላይ የሚታየኝ እኔ ቢጤ ብቻ ነው። ከውጭ የመጣ ሰው ፕራንክ ይወዳል። ናፍቀኸኛል። የቱ ጋር ነህ የኔ ፍቅር? እኔ እኮ ነኝ። ምን ሆነሽ ነው? አረ ራሱ እኮ ነው። አረ ይሄ ሊሆን አይችልም። የኔ ጆኮ ባለ መኪና ነው። በመኪና እንጂ በክራንች አይመጣም። ደግሞ በዛ ላይ እንደዚህ ቦርኩ አይደለም። አረ የኔ ፍቅር እኔ ራሴ እንደውም እኮ ብዬ የምጠራሽ ቃል ነው ራሱ ነው። ምን ሆነሽ ነው? እስኪ ሁለተኛ ሚስቱ ጋር ሊሄድ ነው። ይቻት መጣች። ቢኒስ ውጪም ሳዩ የለም መጣው ብሏል። እንዴት ነው? ያምራላ። በጣም አምሮብሻል። እንዴት እንደወደድኩት። ላበቅሽ ክስት ጽፎ ሰርጉን ትቼዋለሁ ሄጃለሁ። እንዲህ ተጀመረ። ምን ሆነሽ ነው? እንዲህ ተጀመረ። አንተ ሐሳቡን የሚቀይረው ሊጋቡ ሲሉ ነው። ሰላም ምርጥ ያዝደናችሁ ይትበረኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማለት ሉፔስ እኔ በጣም ድራኒ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ በቃ ፈሪ ለእናቱ ተረት ብቻ ሆኖ ቀር አይደል? ሰው በስርዓት በህግ በአግባብ መፍራት አይችልም። እዚህ ሀገር ግዳጅ ሆነባችሁ። በቃ ሪንግ ውስጥ ሰውን እየጎተታችሁ ማስገባት። አሁን ንቃተ ህሊና ሆይ ሆይ አልነው ገባ። እግዚአብሔር ይማርክ እንኳን ያለ ሰው የለም። አላገጥ ነው። ኧረ አለ መደበሪያ ስታጡ ይሄንን ሴዶን ካልገባ አይዞ በእግርህ ሰንዝር፣ ከሩቅ አትጠጋው። እንዴ በእግሩ ሲሰነዝር እግሩን ጠቅልሎ ነው ሰውየው ቁልፍ አድርጎ። ምን ከየትም እኮ አትወጣም። በቃ ከያዘ ሰውነትህ ቁልፍ ነው። ልጁ ፈርቷል። ተውት። ወይ ደግሞ እንጨት ሰጠን ከሩቅ እንደ ባብ ካልቀጠቀጠው ጆኒ ስር ገብተህ መውጣት ዘበት ነው እንዴ? ዘበት ነው። ያን የሚያክል ሰውየው እሱ ቢዝነሱን አስቦ ነው። ያሳዝናችሁ። ኧረ ተውት። ለእናቱ ይኑር። እሱ እኮ ቢዝነሱን አስቦ እኮ ነው። እኔ ሁለት ምናምን ቃለ ምልልስ ሲያደርግ አይቼዋለሁ። 20 ሺህ ሰው ቢገባ ያ ሰውን 5 ሺህ ቢያወጣ እያለ እያባዛ በቃ ስንት ሚሊዮን አገኛለሁ። አሁን እሱ ሪንግ ውስጥ ገብቼ ተሸንፌ 1 ሚሊዮኑ ከተቀበልኩኝ በኋላ ብሎ የሚከፍተውን አዲስ ቢዝነስ ምናምን አስቦ ጭንቅላት ውስጥ ጨርሷል። በቃ ለቢዝነሱ ነው ያረዳ ልጅ። ንቃተ ህሊናም አሁን ቦንጋ 500 ካሬ ሜትር ተሰጠው፣ ብር ተሰጠው፣ እዛው ፋ ብሎ ይኖራል ማለት ነው። በቃ ለዛ እኮ ነው ሁሉም ያው ከመሬት እየተነሳ እንደባደብ እያለ ያለው። ሚ ኤቭሪ ታይም ታላቅ መሆኔ ትዝ ሲለኝ ና ምን ሪሞት አቀብለኝ ልትዩ ነው? አንተ ሲሉን አንተ ወይኔ ከዛ ተጠርቶ ተነስ በቃ ህፃናቶቹ ላይ ታፍቶ ሆነባቸዋለች አይቺ ልጅ። ኧረ እኔ ግን ይሄ ፊሊንግ ሳይኖረኝ ነው ያደግኩት። በቃ የመጨረሻ ልጅ ስለሆንኩ ማለት ነው። ቶሎ በላምጣ ምናምን ይባላል። አሁን በቃ አሁንም ይጠራል ድጋሚ። አቤት አሁን ታላቆች ግን አሁን እንዲህ ስታረጉ ግን ምንድነው ፊልም የምታረጉት? የሆነት ማወቅ እፈልጋለሁ። በቃ ሰላም፣ ምን ልታዘዝ? እንዳታነሹ ኢባራም ከስተመር ማለት አንድ ቺክን ሳላድ ቴካዌይ። እሺ እናት ወይ አባት፣ ምን ልታዘዝ? ቶሎ የሚደርስ ምግብ እዘዥልኝ፣ ስኳር አለብኝ፣ ልወድቅ ነው። ወይ 5 ደቂቃ። እሺ ይሄው አሁን ያቺ ያኔስ ምን አልተላል ነው። ይሄው መቤት 550 ብር። ቀድሜ ያዘዝኩት እኔ ነኝ፣ ግን ቀድሞ የደረሰው የዚህ መናጢ ነው። ይቅርታ መቤት፣ ስኳር ስላለበት ቶሎ የሚደርስ ምግብ ዘዥልኝ ብሎኝ ነው እንጂ በተራችሁ ነው የተሰራው። ለማንኛውም ደረጃ የሚባል ነገር ወቂ። እኔ እንደማንኛውም ተራ ሰው አይደለሁም። ተራ ሰው አይደለሁም እና ብሩ ምን አጣጣለሽ? መቤት ብሩን አንሺውና በስርዓት ክፈይ። ተራሷ ታንሳው ሀና፣ ምግቡን አንሺውና ወደ ኪችን አስገቢው። ይጀምር። ደረጃችሁን አታውቁም ብሽቆች። ሀና፣
ገንዘቡን ለተቸገረ ሰው አንስተሽ ስጭኝ። እንዴት ነው ደረጃ ነው የምትዩ? ቆይ እኔ ሲጀምር አሁን ላይ የተረዳሁት ነገር የፈለገ አስተናጋጁ ራሱ ሩድ ቢሆን እናንተ መልሳችሁ ሩድ መሆን እንደሌለባችሁ ነው። ምክንያቱም አሁን ትለስ ታይም ያየሁት ድራማ እንዳለ ሁሌ ከስተመሩ ይመጣና በቃ ይበሳበሳል። እኔ አሁን ካፌ ተቀምጬ በስርዓት እያናገርኳቸው ራሱ ወይኔ የከፋ ነገር ተናግሬያቸው ይሆን እንዴ ምናምን ብዬ ማሰብ ሁሉ ጀምሬያለሁ። አንተ ሰው እንዴት ነው እንደዚህ የሚበጣጠሰው? አስተናጋጅ ላይ አይደረግም እኮ ደረጃችሁን አታውቂም። ከደረጃ ላይ ተፈጥፈጭ። ይሄ ሁሉ ቆሻሻ ነበረ እንዴ? ሳላቀው የተጠራቀመ ነው። የኔ መጉደል አሁን ገና ወካደ። ስትጠፊ ብዙ ቆሻሻ ጥለሽ እንደሄድሽ ነው የገባኝ። የት ጠፍተሽ ነው አይባልም? መሄጃሽማ ይታወቃል። ያለበትን ካወቅ ቆሻሻውን ከምስጥለው መታ አትሰጠኝ? ለምንድን ነው የመጣሽው? የዛሬ ዓመት እዚህ ልሃል የፍቅረኛሞችን ቀን እኮ ውጪ ነበር ያከበርነው። እሱን ለማስታወስ ነው የመጣሽው? አሁንም እንድታከብሩ ነው እንጂ ይቅርታ ብለሽ። ይቅር ብዬሻለሁ። በጣም ደግ ሰው ነህ። መጥፎ ነገሮች ሲደራረቡብህ ደግነትህን እንዳትተው። እኔ መልካም ስለሆንኩ ዓለም ለኔ ጥሩ ትሁን ብሎ ማሰብ ሳር ስለሆንኩ ከብቶች አይርገጡኝ እንደማለት ነው። ደግ መሆን ክፉን ባያርቅም ክፉ ግን አያደርግም። ወደ ቤት እንግባ አይደል? የቀረሽ ነገር ያለ አይመስለኝም። ይቅር ብዬሻለሁ ማለት አብረን እንኖራለን ማለት አይደለም። ጥፋትሽን ስላወቅኩ አልወቅስሽም ማለት እንጂ ባንቺ ላይ ያለኝን ቅያሜዎች በሙሉ አንስቻለሁ። ባንቺ ላይ ያለኝን እምነቶች አጥቻለሁ። እኔና አንቺ ነበሩ እንጂ አሉ አንባልም። በቃ ሂጂ። ጨከን ያለ ሰው በቃ ይሄ ነገር ባይዘይ በራሳችሁ ካልደረሰ አይገባችሁም። አንዳንድ ጊዜ ሌላ ሰው በጣም ተበድሉትና ይቅርታ ስትጠይቁት ይቅር ብያለሁ ግን ከዚህ በኋላ አብረን መሆን አንችልም። ትክክል እኮ ናቸው። ይቅርታ የተባባሉት ይቅር ማለት ስላለበት ነው። ያ ማለት ግን ወደ ነበረው ቦታ ትመለሳለህ ማለት አይደለም። ምክንያቱም ያ ሰው ይቅር ሲል ከስህተቱ ተምሮ ከዚህ በኋላ ካንተ ጋር መሆን ስለማይፈልግ ነው ማለት ነው። እንዴት ደስ እንዳለኝ እናትሽ በደስታ ልሞትልሽ ነው። አቤት 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 አቤት! ምንድነው? እሸት የውበት በቬሎ ለቅሶ ምንድነው? እሸት ያልኩት የሽምብራ እንዳይበስልሽ ብሩን እልክልሻለሁ። ችግር ካለ ደውይልኝ። እየልክር ነው መጣው። እንዳትቆይ። ይቅርታ። እሺ። ሁለተኛ ሚስቱ ጋር ሊሄድ ነው። የቻት መጣች። ቢኒስ ውጪም ሳይው የለም መጣው ብሏል። እንዴት ነው? ያምራላ። በጣም አምሮብሻል። እንዴት እንደወደድኩት። ላበቅሽ ክስት ጽፎ ሰርጉን ትቼዋለሁ ሄጃለሁ። እንዲህ ተጀመረ። ምን ሆነሽ ነው? እንዲህ ተጀመረ። አንተ ሐሳቡን የሚቀይረው ሊጋቡ ሲሉ ነው። ፌንቱ ደቂ እንጂ በቃ ተረጋጊ። ሁሉንም ነገር እናስተካክለዋለን። እናትሽ ደወሉ። ልጄ እና ስለ ሰርጉ ሊወራ ነው። የኔ ሙሽራ፣ የኔ ቆንጆ፣ የኔ ወርቅ ልጅ እንዴት ነሽ? የኔ እናት ስሚማ፣ እኔ እንዴት ደስ እንዳለኝ እናትሽ በደስታ ልሞትልሽ ነው። አቤት 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 አቤት! እሰይ አበጀሽ አኛ ቆንጆ፣ አበጀሽ የኛ ቆንጆ። አቤት ተለያይተዋል እኮ አሁን እናትዬ ያለሰርክ ሙች ልጄ። ይኸውልሽ ሴቱ ሁሉ ጎረቤቱ ሁሉ ልጁን በዳረ ቁጥር እኔ አይኔ ቁልጭልጭልጭ ያለ የቀን ነው። መቼ ነው እኔ ቤት ይሄ ወግ ማረግ የሚገባ? መቼ ነው እንደዚህ ሰው ሁሉ እኔ ወግ የሚደርሰኝ? ሄሎ ማዘር። ወይኔ አሁን ምንድነው የሚባለው እንደዚህ አይነት ነገር ላይ? እሺ ትደውላለች። አሁንማ ልጄ እሺ እሺ። በሰርግ ቀን መቅረት ሲጀምር ልጁ አይወድሽም ነበር እኮ ያስታውቃል። ቆይ አንተ ምን ማድረግ ነው? ቆይ ልታፈቅራት እንዳልቻልክ ዛሬ ነው የገባው? ሄሎ 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 ቢኒ እየተናገረችልሽ እኮ ነው። ሲጀምር እሷ ናት እኮ የቀማችሽ እኮ።
ሚዜ ተብያዋ ባልየውን ቀማቻት። ከእንደዚህ አይነት ቅሌት ግን ይሰውር። በቃ አሁን የሰርግ ሰዓት የሰርግ ጥሪ ተበትኖ ምናምን አላገባሽም ሐሳብ የምቀየር እኔ እሷን በሆነውን ሄጄ ካለበት ቦታ ነበር መሰይፈው። እናንተ ብትሆኑ አሁን ምን ታረጋላችሁ? ግን ኮሜንት ላይ ጻፉልኝ። ምን ሰው አጥቼ ከአንቺ ሌላ ሴት አጥቼ ነው? እሺ እና አይገርምም? እንደውም እግሬ ላይ ወድቀ ነው ይቅርታ የምትጠይቀኝ። መቼም አላረገውም። እሺ ኧረ አላውቅም እንዴ መምጣት አይቀርም። ስትመጣ ግን መቼም ነው ማልቀበል። ላማለኝ በሰማይ እንዳይሆንብሽ። መቼም አልመለስም። መለሳለሽ አውቃለሁ። መቼም አልመጣም። እሱን እናያለን። እሺ ምን ሰው ይመለሳል አይመለስም? ሌላ ሴት አጥቼ ነው? እሺ እናያለን። ይመለሳል አይመለስም? አሁንም አልተስማማንም እንዳትለኝ። አዎ እባክህ አንተ ተናዳ ራሱ ስታወራ እንዴት አባቷ እንደምታምር። ምን ነው አይገርምሽም? ጥላኝ ሄዳ እኮ እና አንቺ ምን አልሽው? እግሬ ላይ ትንበረከካለህ ትለማመጠኛለህ አልኩት። ጭራሽ አብሰሽውን የመጣሽው ስሜትህ እኮ አይን ላይ ያስታውቃል። በቃ ይቅርታ በላት። በጭራሽ ወንድ ልጅ እኮ ነኝ። እባክህ ወንድነት ከፍቅር አይበልም። በቃ እልህሽን ትተሽ ይቅርታ ጠይቂ። ኧረ እባክሽ አስታራቂ ጓደኞች መቼም ነው የማልጠይቀው። በቃ እባክህ ደውልላት። እንታረቅ በርትተን የፉክክር ቤት ሳይዘጋ ይታደራል። እውነታቸውን አልፋችሁ ቤታችሁን ልዘጉ ይሻላችኋል። ደወለ። እየተፋቀራችሁ አትኩሩ እርስ በርስ ዝጊበት። ኧረ እባክሽ ሄሎ በቃ ይቅርታ እንታረቅ። ደስ ይለኛል። እኔ ናፍቀኛል። መጣሁ በቃ እሺ እዛው እንገናኝ። አሁን አንድ የተጣላችሁት ናፍቀኛል ምናምን ይባባላሉ። ግራ እኮ የሚገቡት አንዳንድ ሰዎች ግን አሁን እንደዚህ አጠገብሽ ብደርስ ምናምን ብሏት ሄዶ በቃ ይቅርታ ሲጀምር እንደዚህ እናትህን ነው እንጂ ይቅርታ የምትጠይቀው ፍቅረኛህን እንዲህ በቃ ይቅርታ ምናምን አትልም። እዚህ ጋር የኔ ፍቅር አትቀልድ። በር ላይ የሚታየኝ እኔ ቢጤ ብቻ ነው። ከውጭ የመጣ ሰው ፕራንክ ይወዳል። ናፍቀኸኛል። የቱ ጋር ነህ የኔ ፍቅር? እኔ እኮ ነኝ። ምን ሆነሽ ነው? አረ ራሱ እኮ ነው። አረ ይሄ ሊሆን አይችልም። የኔ ጆኮ ባለ መኪና ነው። በመኪና እንጂ በክራንች አይመጣም። ደግሞ በዛ ላይ እንደዚህ ቦርኩ አይደለም። አረ የኔ ፍቅር እኔ እንደውም እኮ ብዬ የምጠራሽ ቃል ነው። ራሱ ነው። ምን ሆነሽ ነው? እዩ እስኪ። ሊሆን አይችልም። እንዴት ነው ይሄና ይሄን የመሳሰሉት? እንዴት? እኔ ራሴ እኮ ነኝ የኔ ፍቅር። ማነህ አንተ? ማነህ? አላውቅህም። ሄድልኝ። አረረፊ ካልተመችሽ አንቺ አትሄጂም እንዴ? ምኑ ነው ግፍ? ራሱ እኮ ነው የሰራልኝ ይሄ ውሻ። እና የቱ ነው ግፍ? ምን አደረኩ? ና ቶሎ መጋባት አለብን አልሽ፣ በቶሎ መጣሁ። እሺ የት አለ መኪና? እዛ ብቻ ነው ሀብት። ደግሞ ስታወራኝ እንደዚህ መሆንህን እንዴት ሳላይ? ያላወቅሽው መኪና ውስጥ ቁጭ ብዬ ስለማወራሽ ነው። መኪናው ደግሞ ጽዳት ስለምሰራ በእረፍት ታይም እዛ ውስጥ ቁጭ ብዬ ነው ምደውልልሽ። አሁን ነው ማበድ። ወይኔ ማያ፣ ላንተ ብዬ ስንት ጊዜ አሳልፌ ትሰማኛለህ? አይደለም ለኔ ለጥላቴም አልመኝህም። አሁን ይሄ ሁሉ በዲሴቢሊቲ ነው። የራሱ መመኝሽ አይነት ሴት አይደለሽ። ቆይ ማየት ያለብሽ ነገር አለ። የሚገርም ሪቪው እንዳልነበርኩኝ ስላስረገጥሽልኝ አመሰግናለሁ። የኔ ፍቅር ዛሬ እኮ ልክ ስላልሆንኩኝ ነው። ራስነ አሁን ፍቅር ያለችው እኔ ፍቅር ብላ ካለባበስ ይልቅና ከነበረ ማንነት እኔን ነበር ማስቀደም፣ እኔን ነበር መምረጥ የነበረብሽ። አንቺም ግን እዛ እንደነበሩት ጎልድ ዲገር ነሽ። እሺ ግን አመሰግናለሁ። በአንቺ መጥፎ ውስጥ ጥሩ ሰውም እንዳለ አሳይተሽ ነው። እንደፈራው ፈተናውን ወድቃለች መሰለኛ። ጨዋታ ነበር ማለት ነው። ሁለት አመት ሙሉ አንተን ስጠብቅ ደግሞ ጠብቅ። እንደቀለድክብኝ ቀልድብሃለሁሽ። የት አለ መኪናው? ነገሮች ተጠቅመሻል። ያዣቸው ጆ እባላለሁ። ጥሩ ማንነት ነው ያለሽ። እባክሽ ምሳል ጋብዝሽ። እሺ። ኧረ እዚህ ጓደኛውን ፑል አረጋት። አበደችልህ። መኪናው የት አለ? በጀት የላችሁም ነው? አይቷል። እነዚህ በጀት የላቸውም እንጂ ይሄ በጀት አቅማም ቲክቶከሮች የሚሰሩ ድራማ ላይ መኪናው ከጀርባ ፓርክ ተደርጓል። እዛ ውስጥ ይገባና ID6 ምናምን ናት። መስታወት ዝቅ አድርጎ ለሌላ ጊዜ ማንነትሽን አስተካኪ ምናምን ብላት ይሄዳል። በቃ የናፍጣ መኪና አሁን መኪናው ናፍጣ ሲያገኝ እንዴት እንደሚጠጣው ነው ማሳያት። አይታችሁ ታዲያ አንተ ይሄን ጠጣ። ጆኒ ደግሞ ሪንግ ውስጥ ይጠጣሃል። 10 ሺህ ብር የገዛሁት ሱሪ ቢስሚላህ። ጆኒ ሪንግ ውስጥ ይጠጣሃል ነው ምልህ። በቃ አንተ ጁስ ጠጣ፣ ጆኒ ሪንግ ውስጥ ይጠጣህና ከዛ አንተን ለመጠየቅ ጁስ ይዞልህ ይመጣል። ላይፍ ታይም እርጎ ምናምን ነው የሚገዛልህ።
ኧረ በአንድ ሻት አንተ እንደዚህ እኮ ፒናት ምናምን ነው እንደዚህ ፒናታ እኮ ሻት የሚደረገው። ነዳጅ መኪና ነዳጅ ሲያገኝ የሚጠጣ እጠጣለሁ አበሻ። አንተ ራስህ እኮ መለስተኛ መኪና እኮ ነህ። አሁን እኔ የጆኒንና የአንተን ፋይት ማለት ነው ቴክኒክ ቨርስስ ፎርስ ነው ብለው በቃ አንቺ ቆሻሻ ውሻ። ሀሴት ፓርት 2 እሺ። በጣም ግርም የሚለኝ ማለት ነው ይሄ በፊት ሂሳብ አስተማሪያችን ኤክስ እሱ ፈልጎ ያላገኛትን ኤክስ ኬት እንዳመጣለት ነው ፈልጉ የሚለው። የሚገርማችሁ እስካሁን ድረስ አልተገኘችም ራሱ ይባላል። እኔ ግን በቃ አንዱ ማጅራቷን መጥቶ ሰው የማያገኝበት ቦታ ጥሏት ይሆናል እንጂ ያለ ምክንያትማ ደብዘው አልጠፋም። ደብሊው መላምት እንደውም ይቺ ለጩጮ ብራዘር ሰሞኑን ኤክስን እየፈለገ እየተንከራተተ ነው እነግረዋልና ይገላገላል። ኧረ ጀማው ኤክስ እቺ ልጅ ግን ፈልገው እንዴ የምትመላለስ አሁን ደግሞ እንዴት አባቷን ያማረባት በላ ሀሴት ናት እኮ እንደም የለበሰችው ልብስ አይደል? ምን ተቀየረ? ጫማ ራሱ እኮ አልቀየረኝ። የፈለገ ነገር ቢሆንስ እንዴት አንድ ሰው ተመሳሳይ ልብስ በአንድ ቀን ለብሶ እንደዚህ ያምርበታል? አንተ ልጅ ግን የምር ፍቅር ነዋ። ቆይ እንደውም ሂጂ ለወራት አረ እኔ የምልሽ ግን ማይኮ ይሄ ልጅ ግን ጤነኛ ነው? ግን አባቅላል ራሱ እንዳይቋ አንቺ ራስ ሰሞኑን በጣም ያንፈልጋልሽ። እስቲ እናንተን ተው እነሱ ያውሩበት። ኧረ ጠብቂኝ። ምንድን ነው የጠፋብሽ ቃል እንደዚህ ሰፈር? ተመልሼ ጓደኛዬ ጋር እየወጣሁ ነው። ይሁንልሽ። እና እንዴት ነው ሰፈሩን ለመድሽው? አይ ቆንጆ ነው፣ ምንም አይልም። ድምጿ መረጋጋቷ እዚህ ሰፈር አይደለችም እንዴ? አዎ። እንዴ አቤል፣ አሁንም ምን አባቷ ነው የምትለው? ከዚህ ልጅ ጋር ግን ምንም ሁኔታው አላማረኝም። የምጓጓለት የፍቅር መንገድ መቀስ እንድትሆንብኝ አልፈልግም እኮ። እና ሰፈር ላይ ብቻሽን ከምትሆኚ ለምን እኔ ጓደኛሽ አልሆንኩም? ከወደዳት ምን አገባችሁ እናንተ? ምን አለበት? እሺ በቃ በጣም ጎበስ። በቃ እዚህ ሰፈር ስፔሻል እርጥብ አለ። ስትመለሱን እየጋበዝኩ ሾክ እናደርጋለን። እሺ በእርጥብ ሊያቅፋት ሲል ነው እንደዚህ እጇ እንደዚህ ያደረገችለት። አሁን ቺኮቹ ለሁለት ሊያጣፏት ነው። አሁን ምንድነው የምትናገሪያት? እሷን ከወደደ እኮ ምርጫው መከበር አለበት እኮ። ሲጀምር በኃይል በግድ ምናምን የሚወሰድ ፍቅር የለም። አንቺ ቆሻሻ ውሻ። ሀሴት ክፍል 3 አይ እኔ ምን አስመሳይና? ይቅርታ ሰው ተሳስታችኋል መሰለኝ። ዝጊ። ይኸውልሽ ትሰሚኛለሽ፣ አቤል በጣም የምወደው ፍቅረኛዬ ከሱ ጋር እንዳላይሽ። እንዴ አልገባኝም። እንግዲህ የነገርኩሽን ስሚ። አይ የምትይ ከሆነ ግን እማረቅሽን አውቃለሁ። ምን አጠፋች አሁን ይቺ ልጅ? በአንተ ምክንያት ይኸው በቃ ጓደኛዬ። እንዴ ጓደኛዬ እባክህ ልቀቀኝ። ምን ነው የተፈጠረ ነገር አለ እንዴ? የለም ግን እኔ እናንተ ጓደኛሞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሻል? ቅድም ጓደኛሞች ሆነን አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሀሴት አልጨረስንም። አስረዲዋ። ምን ሆና ነው? ለምን አታስረዲው? አሁን አጣልታችሁ አሁን እናንተ ምን ትጠቀማላችሁ? መቼም አሁን እንዲህ ስላጣላችሁ ከአንቺ ጋር አይሆንም። አቤል ድጋሚ እንዳትከተለኝ። ምን እንዳልኳት ሳላቅ እኮ ነው በቅጽበት የተቀየረችው። እሺ አሁን ምን አድርጉ ነው የምትለን? ቃል አቤት። ጓደኛችሁ እኮ ነው ጭንቀት ያስጨንቃችሁ። ቆይ አንተ በዚህ ልክ የተጨነቀው ለምንድን? እሱን አላውቅም። መቼስ በሁለት ቀን ፍቅር ይዞኛል አትልኝም አይደል? እባክህ እንደዛ አይደለም። እሺ እና ለምንድን ነው? እና ምንድን ወዳትማ ነው? ሁኔታው ግራ አጋብቶኝ ነው። እሺ እንደዛ ከሆነ ለምን ረጋ ብላ አታወራ? በጣም ጥሩ ሐሳብ መጣ። ኧረ ስንት አይነት አለሌ ያለ። ይቺ ደግሞ ልብስ አትቀይርም እንዴ? ምንድን ነው? አቤት ሀሴት በእግዚአብሔር ይቅርታ አድርጊልኝ። ለምንድን ነው ይቅርታ የምትለኝ? ካጠፋው ብዬ ነው። አላጠፋሁም። ያለ ምክንያትማ ፊት እንደማንሽኝ ያውቃለሁ። ይኸውልህ አቤል፣ እኔ ከሰው ጋር መጋጨት አልፈልግም። ጸበኛ መስየሽ ከሆነ ተሳስተሻል። እንደዛ አይደለም። እና እሺ ቆይ ለምንድን ነው? በቃ ነገርኩ። ከቻልክ ራቀኝ። እሱም ማድረግ አልችልም። ለምን? ምክንያቱም ሀሴት ነኝ አንቺን ንገራት፣ አውጣው። በቃ ይሄ በቃ ሳያወጣ አለቀ። ፓርት 5 የምፈልጉ ሰዎች ኮሜንት ላይ ፓርት 5 እያላችሁ ጻፉ። ያኔ አውጥቶት ነው መቼ የሚሆነው። ቤንዚን መሰለፍ ታች ማዶ ጋራ እንቁላል ይሸጣል። አረ በጦር ኃይሎች ቂጧ ምን ያክላል አሉ። እንዳንቺ አይነቱ እኮ ነው ሀቢቢቲ። ምን አይነት ወሬ ነው? አስተሳሰብሽ እንደዳለሽ ቦርቀቅ ሰፋ ያለ ቢሆን ምን አለበት እንዴ? ሰው በ35 ዓመቱ ላልባት ይባል እንዴት ይቀናጣል እንዴ? ውመን ኤንድ ላርጎ ዛር ላይክ ላርጎ አሉ። ሴትና ማንጎ ይጣፍጣሉ ግን ይጨማለቃሉ እንደማለት እኮ ነው። እንዳንቺ አይነቱ እኮ ነው ሀቢቢቲ። አንተ ከሰው ፊት እንዲህ ታወራለህ? ትሆኝብኛለሽ እንዴ?
ዘ ዲስትራክሽን ኦፍ ስቶማክ ዩር ኔም ኢዝ ጋለዋቅ ባቅባቅ አሉ። የሚፈርስ ሆድ ዕቃ ነጋሪት ቢመታም አይነቃቃ። ምን እየተቀረጣችሁ እንደሆነ አታውቁም እናንተ። በ35 ዓመትሽማ አናስገባም ሰርገኛ ብዬማ አላገባሽም። አይገርምሽም እንዴ? ሊቀር ይችላል እንጂ እንዴ አንቺን አግብቶ ከመንሳፈፍ ይሻለኛል ቤንዚን መሰለፈ አሉኮ እኮ ላንቺ እኮ ነው የተገጠመው። ላንቺ አይገርም? ከቤተሰብሽ ጋር አነጋገራለሁ። እኔ ካንቺ ጋር ምንም ንግግር የለኝም። ሙሉ ቀን እንደዚህ አልሳቁም። አንተ ነህ በቃ ቀናቸውን ያበራኸው ነው የምልህ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።